ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ወደ ቻናሌ በሰላም መጣችሁ። ኖላዊን ይዤላችሁ መጥቻለሁ። እንግዲህ በጣም ደስ የሚል ነው። ኖላዊ ተወዳጅ ነው። እውነት ለመናገር ልክ ይግባባሉ። የቤተሰብ ዲራማ ነው ማለት ነው። እንግዲህ አቶ ኖላዊና ሰላምዬ ምላሴ ወይዘሮ ባዩሽን ለመጠየቅ ሄደው ነበር ወደ እስር ቤት ማለት ነው። እና እንግዲህ እዛ የተናገረችው ነገር በጣም ከባድ ነው። ልጆቹ ወጥተው ስለነበር አቶ መስፍን ብቻ ነበሩ የሰማት የተናገረችውን። እንግዲህ እና ምንድን ነው የበደልንሽ እስኪ ንገሪን ብሎ ከረር አድርጎ ሲጠይቃት አንተን ወሰደችብኝ ብላ ነበረ እርግጩን የተናገረችው። የበቀሏ መነሻ እንግዲህ መስፍንን ሜላት ወስዳብኛለች ብላ ነው የምታስበው። በጣም ይገርማል። ከዚህ ሁሉ እኮ መጀመሪያውኑ እንደምትወደው ፍቅሯን ገልጻለት ቢሆን ወይ ነግረው ቢሆን ወይ እምቢ ይላል ወይ እሺ ይላል ማለት ነው። ግን ደግሞ እንደምትወደው አንድ ቀንም ነግረው አታውቅም። መስፍን እንደዛም አስቧትም በዛ ነገር አያውቅም። ነገር ግን እሷ ስለምትወደውና ስራዋን ስለምታውቅ እንግዲህ ቀን ጠብቃ እንደተበቀለቻቸው ነው የተናገረችው። እናም እንግዲህ አንተንም ወድግን እሷ ወሰደችብኝ ብላ ስትለው መስፍንም እንግዲህ ግራ ገብቶት እየተርበተበተ ምን ማለት ነው ምን እያልሽ ነው ብሎ ቢጠይቃትም አዎ እኔ ወድክ ነበር፣ አንተ ግን እኔን በመናቀክ እኔን አልቀረብከኝም ብለዋለች። እንግዲህ ይህን ነገር ደግሞ ለሜላት መናገር አልፈለገም አቶ መስፍን። ደግሞ ምናልባት ሜላትን ይረብሻታል ብሎ ፈርቶ ይሆን አላቅም፣ አልነገራትም። ለሜላትም እንግዲህ ሊነግራትም ፈቃደኛ አይደለም ማለት ነው። ሜላትም ደግሞ ይሄን ነገር አታቅም። ነገር ግን ባለቤቷ ከወይዘሮ ባዩሽ ጋር ተነጋግሮ ከመጣ በኋላ ምን እንዳረገቻትና በምን ምክንያት ያለ ምክንያት እንግዲህ ከመሬት ተነስታ ይሄን ነገር አታረግምና ምንድነው ችግር? ምንድነው የበደልኳት ንገረኝ ብላ ትለዋለች። አቶ መስፍን ግን ነገሩን ደባብሶ ተሸፋፍኖ ምንም አልነገረችኝም፣ ነገር ግን አንድ ነገር ልነግርሽ እፈልጋለሁ። እሱም ግን በቅርቡ ከእስር ቤት ልትወጣ ትችላለች ባዩሽ እና እንግዲህ ገና ሁሉንም አልጨረስንም ብሎ ይነግራታል። እንግዲህ ማለት ነው። አሁን እንግዲህ ወይዘሮ ሜላት ማነው እንደዚህ ልብ ልብ የሰጣት? ማን ያላት? እኔ እንደሆንኩ ሰው የላትም ብዬ ላስፈታት ሁሉ እያሰብኩ ነበር። ስላለፈው ወዳጃችን ብዬ ያደረገችውን ነገር ሁሉ በይቅርታ አልፌላት እያሰብኩ ነበር። ጭራሽ እሷ በእኛ ላይ የዛተች ከሆነማ እኔ ሜላት አይደለሁም ምን ለወደድኩት እንጂ ለጠላው ሰው ምን ያህል ርቀት እንደሚሄድ አሳያታለሁ። ከዛች እስር ቤት አትወጣትም እያለች የዛተች ትገኛለች። እንግዲህ ነገር ግን ወይዘሮ ባዩሽን የሚረዳት አንድ ሰውዬ ያለ ምኗ እንደሆነ አይታወቅም። ነገር ግን ያ ሰውዬ ነው እንግዲህ ከእስር ቤት እንድትወጣ እየረዳት ያለው። ነገር ግን ምን እንዳላት ታውቃላችሁ? ይሄ ሰውዬ እኔ እንደረዳውሽ ማንም እንዳያውቅ ከዚህ ቤት ከእስር ቤት እንድትወጪ እኔ እንዳልኩሽ እኔ እንዳገዝኩሽ ማንም ሰው በፍጹም ማወቅ የለበትም እያላት ይገኛል ሰውየው። እንግዲህ በዛ ላይ ደግሞ ወይዘሮ ባዩሽን በቀላሉ ከእስር ቤት እንድትወጣ ያደረጋትም ነገር ደግሞ እነ ወይዘሮ ሜላት እንግዲህ ክስ ስላልመሰረቱባት ነው። ምክንያቱም መረጃም የላቸውም፣ ምንም አይነት ማስረጃ የላቸውም። ነገር ግን እንግዲህ የሞተው ልጅ ሁሉ የምንም ቢሆን ምንም የእሱም ማስረጃ ፎቶውን ሰርቆ የሞተው ልጅ እንግዲህ ስለ እሱም ያው እሷ እንዳስገደለችው ማስረጃም የለም። በነገራችን ላይ ጠፋፍቶታል። እንግዲህ ስለ ሁሉም ነገር ማስረጃም መረጃም ያስፈልጋል ተብሏል ማለት ነው። አስባችሁታል? እንግዲህ ፖሊሶቹ ያው መረጃ በእጃቸው ይዘው ነበረ። በእጃቸው የያዙትን መረጃ ደግሞ ያኔ ወይዘሮ ሜላት ከአቶ ኖላዊ ጋር ቆይታ ወደ ቤቷ ስትመጣ ልታመልጥ ስትል እርግብ ማለት ነው። በያን ጊዜ እንግዲህ የተመታችበት ጠርሙስ
የወይዘሮ ባዩሽ አሻራ እዛ ላይ አለ ማለት ነው። ምክንያቱም ሀና ያዘችው ጫፉን አፉ ላይ አካባቢ ነበር። ትዝ ይላችሁ ከሆነ ወይዘሮ ባዩሽ መጀመሪያም ይዘዋለች፣ ግን ሀና ቀድማ ስለያዘችው የሀና አሻራ ነበር የወጣው። ወይዘሮ ባዩሽ ግን ከኪችኑ ረጅም ስለነበር ስታወርደው ከወገቡ ይዘው ስለነበር የአሻራ እዛ ላይ አርፏል፣ እዛ ላይ አለ ማለት ነው ለብቻ። ነገር ግን ፖሊሶቹ በተደጋጋሚ መጥተው የቤተሰቡን ሁሉ አሻራ ሲወስዱ ከሀና አሻራና አንድ ካልታወቀ ሰው አሻራ ውጪ ሌላ የለም ብለው ነበር። እንግዲህ ያን ጊዜ እንግዲህ ማንነቱ ያልታወቀው አሻራ የእሱ አሻራ ነው ብዬ አስባለሁ። እና አቶ መስፍኔ ይህንን ቢያስታውስ ጥሩ ነበር፣ ደስ ይል ነበር። ፖሊሶቹም ነግረውት ነበር ከሀና አሻራ ውጪ የአንድ ሰው አሻራ አለ፣ ማን ሊሆን ይችላል፣ የምጠረጥሩ ሰው አለ ወይ ብሎ ነግሯቸው ነበር። ይህን ነገር ደግሞ እንዴት እንዳላስታውሰው አላቅም። ነገር ግን እንግዲህ የወይዘሮ ባዩሽ አሻራ ጠርሙሱ ላይ አለ ማለት ነው። ሜላትን በመደብደቧ እንዲሁም ደግሞ ሜላትን እንደዛ በማድረጓ ምስክር ወይም መረጃ አሻራ እዛ ላይ አለ ማለት ነው። ስለዚህ ፖሊሶቹ ደግሞ ልብ ሊሉት ይገባል ብዬ አስባለሁ። ጥርጣሬያቸውን በተለይ አቶ መስፍን ይሄን ነገር ስለሚጠቅመው ማለት ነው። ምክንያቱም አንዳንዴም እንግዲህ በራሱ አታሸንፍም። መረጃ ከሌለ ያው ምንም ነገር ብትሆኑ ምንም አይነት ፍርድ አታገኙም። ለሁሉም ነገር መረጃ ያስፈልጋል። በአይን የታየ ነገር፣ በቪዲዮ የተያዘ ነገር ነው መረጃ እና በዛ ምክንያት እንግዲህ ከባዩሽ ላይ ከበድ ያለ ክስ አልተመሰረተባትም እስካሁን ድረስ። ከዛ ወጣ እንግዲህ ጦርነት ከነሱ ጋር በተለይ ስለ ወርቁ ማለት ነው አሁንም እያሰበች እያለመች እያሴረች ይመስለኛል። ነገር ግን ወርቁ እንግዲህ ፍጻሜ ደርሷል። እንግዲህ ታምቹ የሚባል ልጅ ነው እንግዲህ እሱ ነው ሁሉን ነገር እንትን ያለው። እንደ ዝም ብለን በጭፍን አንጠለውም። ያው የሰረቀውም ፎቶ የሀናንም ህይወቷን የሀናን ቤተሰቦች እንዲያስገኝላት ትልቅ ውለታ ውሎላታል ማለት ነው። ምክንያቱም እርግብ ልጅ ነኝ ብላ ባትመጣ ነው እሷ ፎቶም በእሷ ስር ባትመጣ ኑሮ አስባችታል። ሀና ቤተሰቦቿን ለመፈለግ አስባም አቅዳም አታውቅም ማለት ነው። ስለዚህ ይሄ ነገር ለእሷ ትልቅ አጋጣሚ ሆኖላታል ማለት ነው። እና እንግዲህ ያው ተምቹ የሰረቀው ፎቶውን የሀና ቤተሰቦች እንዲገኙላት ትልቅ አስተዋጽኦ አድርጎላታል ብዬ አስባለሁ። ስራው ብልክ ባይሆንም ትልቅ የሰው ነፍስም ዋጋ በጠፋበት ነገር ነው። ሌላው ደግሞ እንግዲህ ወይዘሮ ሜላት ናት። የወይዘሮ ሜላት ወርቅ ደግሞ በሱ እጅ ገብቶ ነው እንግዲህ እውነታው የሜላት ነገር የወርቁ ሳይሸጥ እጇ የገባው ማለት ነው። እንግዲህ በተምቹ ምክንያት ነው። እና ያው እንግዲህ አንዳንድ ጥፋት ቢያጠፋም ብዙ ነገሮችን ደግሞ አድኗል፣ ውለታ ውሎላቸዋል ማለት ነው። እና እንግዲህ ባዩሽ ምናልባት ባዩሽ ተስፋ ያደረገችው ወርቁን ከሆነ እንግዲህ ወርቁ ገቢ ሆኗል ማለት ነው ለባለቤቶቹ። ከዚህ በኋላ እንግዲህ ባዩሽ ከእስር ቤትን ብትወጣ ከአቶ መስፍን ላይ ምንም ልታረግ አችልም ማለት ነው። የምታረገውም አንዳች ነገር የለም ማለት ነው። ምናልባት ከወጣች ማለት ነው ደግሞ ትወጣለች። በእርግጥ ምናልባት ክሷ እንግዲህ ካልተመሰረተባት ልትወጣ ትችላለች ማለት ነው። እና ወይዘሮ ሜላትን እንግዲህ በቀላሉ ልተዋት አችልም። ምን እንድታረጋት ባላቅም እንግዲህ በእሷ ፊት ነው መጋፈጥ የምትፈልገው ማለት ነው። ምናልባት እንግዲህ አላቅም ገንዘብም ስላላት እንግዲህ ልክ ልታስገባትም ትችላለች ከህግ በላይ አልፋ ማለት ነው። ወይዘሮ ባዩሽ ሴረኛ ናት። እንግዲህ ብዙ እንግዲህ ወይዘሮ ሜላት አሁን ላይ እኔ ራሴ ምን እንዳርጓት ምን አርጊያት እንደዚህ እንደጎዳችኝ በእኔ ላይ እንደዚህ አይነት ነገር መጥፎ ነገር እንዳረገች ጠይቃታለሁ እያለ ትገኛለች። እንግዲህ አቶ መስፍንም ደግሞ እውነቱን ቢነግራት ለምን ባዩሽ እንደዛ እንዳረገቻት ነግረው ነበር፣ ግን ለሚስቱ መናገር አልፈለገም። ይደብራታል ብሎ ይሆን አላቅም ማለት ነው። ነገር ግን ይሄ ነገር እኔ ምንም የማውቀው ነገር የለም ነው ያለው። እንግዲህ ውዶችዬ ኖላዊ ድራማ ያው በጣም ደስ ይላል፣ ያስጠላል አትበሉ። እውነት እየደጋገሙ ነው እያላችሁ ነው። ግን አሁን ላይ ድራማው ማለት ነው አዲስ ነገር አጣ መሰለኝ። ያው አንድ ነገር ላይ ይደጋገማል። በእርግጥ
በ30 ደቂቃ ማለቅ ያለበትን 1 ሳምንት ሙሉ ሲፈልጉ እየመጡ ሲፈልጉ እየቀሩ ነው። ግን እኛም ስለምንወዳቸው ያው ሲመጡ እንመጣለን፣ እንቀበላለን፣ ሲጠፉ ደግሞ እንጠፋለን፣ እንረሳቸዋለን ማለት ነው። እና እንግዲህ ያው ትንሽ እንግዲህ ዲራማው ቆንጆ ነው። በእርግጥ ግን ተደጋጋሚ ነገር ነው የሚያሳዩና ወይ አዲስ ነገር ይዘውልን ይመጣሉ። ያው እኛ እንወዳቸዋለን። ይሄ ቤተሰብ በጣም ደስ የሚሉ ናቸው። እውነት ለመናገር ኖላዊን ካላያችሁ ተጎርታችኋል። እውነት ትማሩበታላችሁ፣ ትቀየሩበታላችሁ። አስተማሪ የቤተሰብ ድራማ ነው። አይታችሁት ከሆነ የሆነ ክፋት፣ ምቀኝነት ምናምን የለውም። ግን ቤተሰባዊነትን ያለው ደስ የሚል ነው ታሪኩ ራሱ። ያው ታሪኩ አስተማሪ ነው። በቃ የሚጨበት በእውነተኛ ታሪክ ላይ የተመሰረተ ነው። እውነት እና ሂደቱ ከዛ ቤት እንዴት እንደምትገኝ እና በቃ እውነተኛ ነገር ነው የሚመስለው በሰው ላይ ያው ለማስተማሪያ ነው ሁላችን እና ያስተምራል። የሆነ ሰዎች ክፋት የበዛበት እርስ በርስ መቀኛኘት የሚሆኑበት አይደለም። አይታችሁት ከሆነ በቃ እውነተኛ ወይዘሮ ሜላት ኃይለኛ ናት፣ ቁጡ ናት፣ ግን ደግሞ ጥሩ ሰው ናት። እንደገና ደግሞ ባዩሽም እና ድሀ አትንቅም። ሜላት ራሱ መቀኝነት ብቻ የለም ማለት ነው። በጣም ምርጥ ሰዎች፣ ንጹዎች ናቸው። ልክ መጨረሻ ላይ ግን አስመስላ ተንኮል ባዩሽ ከሰራችው ውጭ ማለት ነው። እና ኖላዊ ድራማ እንግዲህ አሪፍ ነው ማለት ነው። በተለይ አቶ መስፍን ልጆች ሰላምዬና አቶ ምላሴ ልጅ ነው የሚመስሉት። የምሬ ነው የምላቸው። በተለይ ሰላምዬ ከአባቷ ጋር ያላት አክሰንቷ የምር አባት ነው የምትመስለው ስታለቅስ ምናምን እና በዛ ላይ አንድ ማስመሰል ነገር የለውም እና በጣም ነው የምወዳቸው። አዲስ ነገር ያምጡና እኛን የሚያስደስቱን። በተረፈ ግን በሌላ በአዲስ ቪዲዮ እስከምንገናኝ ቤተሰቦቼ ወዳችኋለሁ። መልካም ጊዜ ባይ